እፍ አብርሽን የያዘው መንፈስ የተወጋ ይሆን? ለማንኛውም እኔ ፈታ ያደርገኝ ነገር በአብርሽ ቤት ማለት ነው ኮሜንታተሮች እንዳለ ጴንጤ ሆናችሁ እንዲጨርሳችሁ ኢየሱስ ይመጣል፣ ኢየሱስ ያድናል፣ ኢየሱስ ይወጋዋል፣ ይሄ መንፈስ የተወጋ ይሆን እያሉ ነበር። ኧረ ጉድ እኮ ነው። ለማንኛውም በእንደዚህ አይነት ቤት አትጃጃሉ ልላችሁ ፈልጋለሁ። ወደ ጉዳይ ስመለስ ደግሞ ላይክ፣ ሰብስክራይብ እያደረጋችሁ ገቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደውም በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ ያመሰግናለሁ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። እንግዲህ ዛሬም አሁን በ10 ደቂቃ ውስጥ ያው አብርሽ ቪዲዮ ለቆ ነበረ። 10 ደቂቃ ራሱ አልሞላውም እና ገረፍ አድርጌ እያየሁት ኮሜንታተሮች ሲሉት የነበረውን ነገር ያው አሁን ደግሞ ቪዲዮ ሰርተውበታል። ሀብሉ ይውለቅ እያሉ ነበር ኮሜንታተሮች እና ሀብሉ እንዲያወልቅ ወንድሙ መጥቶ ነበረ። ኤፍሬም ደግሞ ሙድ እየያዘባቸው ኤፍሬም እና ሩታ አይወልቅም እያሉ ሙድ እየያዙ ነበር እና ያው መጨረሻው ቪዲዮ የተቋረጠው ወደ ውጭ እንውጣ፣ ንፋስ አየር ተቀብለን እንውጣ ብሎ ይዘውት ወጥተዋል። ሀብሉ ይቆረጣል። ከዛ በኋላ ከሄርሜላ ይሆናል ብዬ አስባለሁኝ። እኔ ያው መቼም ታውቃላችሁ ለሩታን ነው ማግዘው፣ ምክንያቱም የልጇ አባት ስለሆነ ወደ ራሱም ተመለሰ ወደ ራሱም አልተመለሰ ያው ሩታ የምትችለውን ያክል እንደምትወደው የምትወዱትን ሰው ደግሞ በብዙ ነገር ታስቀይሙታላችሁ፣ ታስከፉታላችሁ እና ያው ሰው ሲወስድባችሁ ደግሞ አትፈልጉም። እናንተ የፈለጋችሁ ነገር ብታደርጉት፣ ብታስቀይሙት፣ የሚፈልገውን ነገር ባታሟሉለት ራሱ ሰው እኛ ሀበሾች በተለይ የጣልነው ነገር ሲያነሱብን አንወድም። ሀቂቃ ማለት ነው። ሁላችንም ጋር ያለ ነው። በተለይ ሀበሻዎች ያው ሄርሜላ ስትመጣ ደግሞ ሩታ በቃ እሺ ጠብቅኝ እያለች በሰላም ወልዳ ልጇን አቅፋ ከዛ በኋላ ደግሞ የምታደርገውን ነገር የልጇ አባት ነው። ወረቀቷ አልተበጠሰም። እኔ ሁሌ የምናገረው ነገር ቢኖር ወረቀቷን ሰማንያቸውን አልቀደዱም እና እስከሚቀዱ ድረስ ያው ባልና ሚስት ናቸው። እሷም አይፈረድባትም። የፈለገች ነገር ማድረግ መብቷ ነው። የቆፍጣንነት የወንድነት በቃ በተለይ ወንድ ያለበት ወንድ የሚገኝበት ቦታ መገኘት የነበረበት አብርሽ ነው ብዬ ነው ማስበው። ምክንያቱም ያልፈለገውን ሰው እስካሁን ድረስ መጠበቁም አልነበረበትም። ሩታን ማይፈልጋት ነገር ውስጡ ስለሚፈልጋት ነው። ውስጡ እንደሚፈልጋት እኔ ያውቃለሁኝ 100% ማለት ነው። ባይፈልጋት ኖሮ እስካሁን እኝኝኝኝ አይሉም ነበር። እሱም የራሱን ህይወት ይኖር ነበር፣ እሷም ደግሞ የራሷን ህይወት ደግሞ ትኖር ነበረ እና አላኩል ያህል ኮሜንታተሮች ደግሞ ለነሱ ጥሩ አይዲያ ይዛችሁ እየመጣችሁ ነው እና ቀጥሉበት። ኮሜንታተሮች ባትኖሩ ኖሮ ዩቲዩበሮች እኮ ምን ይወጣቸው ነበረ? አይዲያ አይኖራቸውም ነበር፣ እይታ አይኖራቸውም ነበር፣ ገንዘብ አይከፈላቸውም ነበር፣ ዶላር አይቆጥርላቸውም ነበር። ምክንያቱም ኢትዮጵያ ያሉ ዩቲዩበሮች ማስታወቂያ ምን እንደሆነ አያውቁትም። ልንገራችሁ ብዬ ነው። እኔ በቅርብ አገር ሄጄ መጥቼ ነበረ። አንዳንድ ማውቃቸው ልጆች ጋር ስገባ ማስታወቂያ ለምንድን ነው የሌለው ምናምን ብዬ መጠየቅ ጀመርኩኝ። ከዛ ደግሞ ኢትዮጵያ እኮ ማስታወቂያ ማየት አይቻልም ማስገባት እንጂ ማየት አይቻልም ተብዬ ነው የተነገረኝ። ከዛ በኋላ ነው የተረጋጋሁትም የማዳም ቅመሞችንም ያመሰገንኩበት የዛኔ ነው። ያው በእጅ የያዙት ወርቅ እንደ ማዳም ይቆጠራል እንደሚባለው እዚህ ያለው ምንም አይመስለኝም ነበር እና የማዳም ቅመሞች ለካ የሁሉም እውነትም የማዳም ቅመም ብቻ ሳይሆን የሁሉም በተለይ ሶሻል ሚዲያ ተጠቃሚ የጌመሮች፣ የዩቲዩበሮች፣ የቲክቶከሮች፣ የፌስቡኮች፣ የኢንስታግራም የሌለንበት ቦታ የለም። የማዳም ቅመም ሳይሆን የዓለም ማጣፈጫ ነን እኛ ማለት ነው።
እና አመስግኑን ዩቲዩበሮች። አብዛኛው ጊዜ እኔ የምናገረው ነገር በቃ እኛ የማዳም ቅመሞችን ሹሩሩ ብላችሁ መያዝ ነበረባችሁ በየጊዜው። ለእኛ በተለይ የሆነ ነገር ሲደርስብን ወታችሁ ቪዲዮ መስራት የነበረባችሁ እናንተ ናችሁ። ግን እኛ እንደ ጥቅም ብቻ ነው የምትፈልጉን። ከዛ በኋላ አረብ ሀገር የሄደችን ሴት ላገባ፣ አረብ ሀገር እንደዚህ እድሜ ሄደን ሴት ላገባ ትላላችሁ እና ከምላሳችሁ ጫፍ በላይ ነው እኛን የምትወዱን እንጂ ከልባችሁ የምትወዱን አላችሁ ብዬ አላስብም። አለኩል ያለን እኛ ለእኛ አያቅተንም ነበር እና ወደ አብርሽና ሩታ ስመለስ ደግሞ እኔ ምርር ካለኝ እናገራለሁ። አብዛኛው ጊዜ ያው እኔም ስደተኛ እኔም የማዳም ቅመሞ ስለሆንኩኝ ነው ያኔ አታክ አድርጌ የምናገረው እና ሀብሉ እስቲ ይውለቅና ሞክሩት። በሱ ሀብል እያላችሁ ስለሆነ ኮሜንታተሮችም እናንተም ያው ሄርሜላ እንደተናገረችው ሰው ሁሉ እንደዛም እያለ ነው። ሰው ሁሉ አይቶታል ይሄንን ነገር። ስለዚህ እስቲ ሀብሉን አውልቀን እንሞክረው፣ እንደሌላ ጊዜ አይደለህም ደንዝዛሃል ምናምን እያሉት ነበርና እስቲ አውልቃችሁ አይታችሁት ከዛ ደግሞ እኛም ደግሞ ነገ ያለውን ነገር እናያለን እንሰማለን፣ አንፈርደም በሚለው ያው እኛም እንቀጥላለን፣ እናንተም ትቀጥላላችሁ። እኛ ግን ያው ትንሽ ዩቲዩበር የሆንን እንተዋወቃለን። የሚያሳዝኑኝ ግን ተመልካቾች እና ኮሜንት ማመረረው የሚጽፉት ናቸው። በግድም ቢሆን አውልቁለት፣ እንደዛ በሉለት፣ እንደዛ አድርጉለት ምናምን የምትሉ ያው በነገራችን ላይ ያው አይዲያ መስጠት ነው። በእናንተ አይዲያ ነው ቪዲዮ የሚሰራውና እኛም በአቅማችን እናመሰግናችኋለን። የማዳም ቅመሞች ይሄን ካልኳችሁ ይበቃችኋልና መልካም ምሽት ይሁንላችሁ። እንግዲህ እኔ ደግሞ ይሄንን የመሰለ ቦታ ስላስጎበኛችሁ ላይክ ሼር አድርጉ። ላይክ የለም ሰብስክራይብ የለም። ግን እኔ የማዳም ቅመም ስለሆንኩኝ ነው፣ በቪዲዮ ስላልመጣውኝ ነው፣ ድምጼ ስላላማራችሁ ነው። ይሄን ምን እስቲ እንኳን ሌላ ቢቀርና ሀሳብ አስተያየት ስጡኝና እኔ በራሴ ላስተካክል። አውቃለሁ ምንም ነገር ይዤ አልመጣውኝም። ነገር ግን በቃ የሆነ ጊዜ ይዤ መምጣቴ አይቀርም። ይሄን አውቃለሁኝ። ግን ያው እስከዛ ድረስ ደግሞ ሰዓት እንዴት እንደሚሞላ ሰብስክራይብ ምን ያክል ዋጋ እንደሚያስከፍል በተለይ ሰዓት ምን ያክል ዋጋ እንደሚያስከፍል ስለምናውቅ ሰዓታችን እንዳያነሳብን ብለን ነው የምንለፈልፈው እንጂ ቦታው እኛን የሚመጥንም ቦታ አይደለም የተቀመጥነው። ለማንኛውም በራሳችን አይዲያ እስከምንመጣ ድረስ አበረታቱን። እኔንም ደግሞ 10 ሺህ ያስገቡኝ። ለራሴ ቻሌንጅ እሰጣለሁ። ቆይ አንድ ቀን አለ ኩል ያህል ይሄን ካልኩኝ ይበቃል።